ዲና ከዚህ በላይ ብዙ አሳሳቢ ነገሮች አሉብን። የኤፌሶን ነገር በጣም እያስጨነቀኝ ነው። በዛ ላይ የአብድ ሰውዬም አለ። አሁን ደግሞ ሌላ ችግር ተፈጥሮብናል። ስለዚህ ወጣው አልወጣው ምንም የሚቀየረው ነገር የለም። ንገረኝ፣ አስፈራርተህ ብር ጠይቃታል ወይ? መልስልኝ እንጂ። ዲና ናት የነገረች? ቆይ አትሰማም እንዴ? አይ ወይም አዎ ብቻ ነው የምፈልገው መልስ። ከማንስ ብሰማ አንተ ምን አገባ? ከዲና ነው የሰማሁት ብለህ ውሸቷን ነው ብለህ ልታሳምነኝ ነው? እንደዛ አስበህ ከሆነ በጣም ተሳስተሃል። መቼም ከማይዋሽ ሰው ነው የሰማሁት። ማርዳ ሳብዬ ምንም ነገር ሳትሆን ለቤቷ እንመለሳታለን። ቃል ገባልሻለሁ። ሳብዬ ምንም ነገር አትሆንም። ማርዳ ነገር አይፈጠርም። ሳብዬ ምንም አትሆንም። ማርዳ ዲና ገንዘብ እንደማሰጥ ስላወቅ ሳቤላን አግተህ እድልህ ሞከርክ አይደል? ተሳሳትኩ። የኔ ፍቅር ሳቤላን አላገትኳትም። አትዋሽ። አንተ ነህ ያገትካት። ከዚህ በኋላ ምንም ነገር ብትለኝ ላምን አልችልም። ኤፊና ርብቃ ተገናኙ። ኤፊ በጭራሽ እኔ ሳቤላን አላገትኩም፣ ዲናን ግን ገንዘብ ጠይቄያታለሁ። ይሄ እውነት ነው። በጭራሽ አንቺን ለማዋሸት አልፈልግም። ግን ደግሞ ይሄንን የሚያደርኩት ከገባሽ ለአንቺ ብዬ ነው እያለ ነው። ግን ደግሞ ዶክተር ርብቃ በአሁኑ በኤፊ ላይ ያመረረችበት ትመስላለች። እንዴ ድሮ እያመንኩት ልታለል አይገባምና መጠራጠር ይኖርብኛል ብላ የመጀመሪያ እርምጃዋን ሄዳለች። ይሄም ምንድነው? የጋራ ጓደኛቸው በሆነው ባንክ ቤት ደውላ አካውንታቸውን ቼክ ለማስደረግ ወስናለች። የአካውንት ቼክ ከተደረገ የኤፊና የርብቃ የመጨረሻ ግንኙነት ሊሆን ይችላል። ማርዳና አብርሃም በስልክ ተገናኝተዋል። አብርሃም ይህን ድምጽ በሰማ ጊዜ ፊቱ ላይ ብርሃን ይታይ ነበር። ይሄም ምንድነው? የማርዳ ድምጽ እንደሆነ ቢገባውም ውስጥ ለውስጥ ቢናበቡም ግን ደግሞ ማርዳ ማንነቷን ደብቀዋለች። ይሄን ድምጽ ለረጅም ጊዜ ስናፍቀው የነበረውና ስመኘው የነበረውን የባለቤቴን ድምጽ ይመስላል ብሏታል። ማርዳም እያለቀሰችም ቢሆን ዋጥ አርጋ ችለዋለች። ማርኮን ከእስር ቤት በነፃ ሊወጣ እንደሆነ ታወቀ። ኤፊም እስር ቤት ሄዶ አስጠንቅቆታል። ብሩን የማሰጠኝ ከሆነ እድሜ ልክህን እዚሁ እንድትኖር አረጋለሁ እያለ ነው። ማርኮን ከዚህ ካልወጣው በስተቀር በጭራሽ ገንዘቡን አልሰጥህም ብሏል። ይህ ነገር ማርኮን ኤፊን በተራው ሊበቀለው የፈለገ ይመስላል እና ኤፊ ይሄንን መረጃ ይዞለት ከወጣ ማርኮን ኤፊን ለማጥፋት ያሰበ ይመስላልና ይሳካለት ይሆን? ዲናንም በጭራሽ ቤቱ መሸጥ የለበትም፣ ሳቤላ የራሷ ጉዳይ ገደል ትግባ እያለ ነው። ሙልጭና ናርዲን አንድ ላይ ልዩ ይዛቸዋለች። ልዩ ስለ ሙልጭ ያየችውን ነገር ማመን አቅቷታል። ሙልጭም ናርዲን በስተመጨረሻ አስቀይሞ ከቤቱ አባሯታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አብርሃም ልጁ ሳቤላን በምን መንገድ ማስለቀቅ እንዳለበት በዛ ላይ ደግሞ የተሰጠው የቀን ገደብ ማጠሩ እንግዲህ ትልቅ ጭንቅ ሆኖበታል። የሚያውቃቸው ጓደኛ ወዳጅ ዘመድ ላላቸው ሰዎች በሙሉ 1 ሚሊዮን ብር ፍለጋ ጠይቋል። ግን ደግሞ አንድም ሰው እንኳን አለኝ የሚል ሰው አጥቷል ማለት ነው። በዛ ላይ አባዬ ድረስልኝ አስፈሪ ነው ሰውየው ድረሱልኝ ብላ ያሰማችው የእርዳታ ጥሪ ሰላሙን ነስቶታል። በዛ ላይ ልጅ ብትታመምስ የሚለው ነገር እንግዲህ አብርሃም የተቻለውን ነገር ሁሉ እያደረገ ነው። ግን ደግሞ ምንም ሊያረግ አልቻለም። ድርጅቱን ገንዘብ እንዳያንቀሳቀስ ድርጅቱ የራሱ ሌላ ችግር ውስጥ ገብቷል። ለዛም እንግዲህ አሉኝ ያላቸውን ሰዎች በሙሉ አናግሮ ይሄን ገንዘብ በማጣቱ እጅግ በጣም አዝኗል። ቤቱንም ለዛን ያህል ጊዜ እንዲሸጥ ፈልጌ ያልተገዛ አሁን እንዴት ነው ያልተሸጠ? በዚህ 2 ቀን ማን ሊገዛኝ ይችላል እያለ ሌላ ጭንቅ ውስጥ ገብቷል ማለት ነው። ዲና ከቤት ወጣ ስትሄድ ልዩ ይህ ነገርማ የሆነ ነገር አለ፣ በጭራሽ አቢ በዚህ ሁኔታ ሆኖ ሌላ ሰው ሌላ ነገር አመቻችታ ይሆናል እንጂ የምትሄደው እንዴት ጥላው ሄደች ብላ ተከታትላት ነበር። ግን ደግሞ ዲናን ተከትላት ስትሄድ ዲና ሄደችው ማርኮንን ለመጠየቅ እስር ቤት እንደሆነ ስታይ ተመልሳለች። በዚህን ጊዜ ሲቸግራት የምትፈልገው ሙልጭን አሁንም እሱን ፍለጋ ሄዳለች። ሙልጭን ማናገር ይኖርብኛል እያለች ነው።
ሙልጭን አግኝቼ ማውራት ይኖርብኛል። ምክንያቱም ዲናን እኔ እና እሱ ሆነን እስካልተከታተልናት ድረስ እሷ በጭራሽ አርፋ አትቀመጥም የሚለው ስጋት ሰላም ስለነሳት እንግዲህ ልዩ ሙልጭ ጋር ልትደውልለት ስልኳን በፈለገች ጊዜ ስልኳን ደግሞ ቤት ረስተው ስለሄደች ምርጫ የነበራት አንድና አንድ ብቻ ነበር። ይሄም ምንድነው ሙልጭ ቤት ቀጥለት ብሎ መሄድ። ናርዲም እንግዲህ በሙልጭ ነገር በጣም ተናዳና አዝና ስለነበረ እሷን የመሰለች ቆንጅዬ ሴት ከጎኑ ተቀምጣ እሱ ሌላ ሴት ከርቀት መፈለጉ ውስጧን ስለረበሸው ጠጥታ ስለነበር እንግዲህ እዛው ቤት አድራለች። በዚህ ስካር መንፈስ አልሄድም ብላ እሱ ጋር ስላደረች ሙልጭ በጧት ተነስቶ ናርዲን ቀስቅሷት ተነሽ ቁርስሽን በልተሽ ወደ ቤትሽ ሂጂ ብሏት ነበር። እሷም እንግዲህ ማርፈድ እንደምትፈልግ አንተ መሄድ ከፈለግ ዘግተህ ሂድ እያለችው ሳለ ድንገት ሙልጭ በር አንኳኩታ ዘው ብላ ገብታለች። ሙልጭ ልዩ ወደ ቤት ስትገባ ሙልጭ ልብስ እየቀየረ ናርዲ ደግሞ ተኝታ ስለነበረ ባየችው ነገር እጅግ በጣም ተደናግጣለች። ሙልጭና ናርዲን ባዩት ጊዜ እጅግ በጣም ተደናግረው ስለነበር እንግዲህ ሙልጭ መጀመሪያ የመጣለት ሀሳብ ቢኖር ያየሽው ነገር ልክ አይደለም፣ ስህተት ነው ነበር። እሱም ምንም ያየሁት ነገር ስህተትም ልክ የሚሆነ ነገር የለም፣ ምን አይቻለሁ፣ ምን አገባኝ፣ አጉል ሰዓት መጣሁ መሰለኝ፣ ይቅርታ ብላ ጥላቸው ወጣ ሄዳለች። ሙልጭም ተከትሎ እየሮጠ ስለ ናርዲ ለማስረዳት የተቻለውን ያህል ሞክሮ ነበር። ግን ደግሞ ልዩ ምን አገባኝ፣ እኔ ምን ይመለከተኛል፣ የማብራራት ጉዳይ የለብኝም፣ የጀመራችሁትን ሄድና ጨርሱ፣ እኔ ጋር ምን አለህ ብላ አመነጫጭቀዋለች ማለት ነው። ሙልጭም እባክሽ ብሎ የተቻለውን ያህል ለማስረዳት ሞክሮ ነበር። ናርዲ ማለት አብሮ አደጌ እህቴ፣ የማወዳትና የማከብራት እህቴ እንጂ ሌላ ምንም አይነት ግንኙነት የለንም። አንዳችን ቤት ከልጅነታችን እያደርን ያደግን ልጆች ነን። በዛ ላይ ደግሞ ማታ ሰክራ ስለነበረ በዛ ስካር መንፈስ እንዲያትር ብዬ ነው እና እኔ ግን አልጠጣሁኝም ነበር፣ እባክሽ መኝ ብሏት ነበር። ልዩ ለምላሷ ቢሆንም አይመለከተኝም፣ ያለቀስ ሌላው እንዲ ከሚቀማህ ሂደህ ከሷ ጋር ውልህን ብጨርስ ይሻላል፣ አግባት ብለው ነበር። ሙልጭ እሳት ለብሶ እሳት ጎርሶ ወደ ቤት ተመልሶ መጥቶ ናርዲን ይሄ ሁሉ ያንቺ ስራ ነው፣ እኔ ግን እህቴ ነሽ ብዬ ጭንቀቴ ብሶቴ ይገባሻል ብዬ ፍቅሬን ትረጅኛለሽ ብዬ እሷን ታስቀኝልኛለሽ ብል አንቺ ግን ጭራሽ አስበሽበት የመጣሽው እኔና እሷን ለማራራቅ ነው ብሎ ልቧን ሰብሯታል። ይህም ባላት ጊዜ እንግዲህ ናርዲ ክፉኛ በጣም አዝናለች። ይህን እውነት ያወክለት አንተ ራስህ ይጸጽትሃል። እኔ ግን አንተን ለማስደሰት ብዬ ስሜቴን ደብቄ ያልሆንኩት ነገር የለም። እሷ ያንተ እንድትሆን እንጂ ትግሌ አሁንም ቢሆን ሆን ብኛን ያደረግኩት ነገር የለም። እሷ እንደምትመጣ እኔ እንዴት አውቃለሁ ብላ ነበር። ሙልጭ ግን አቃና ሆን ብላ ያደረገችው ነገር ስለመሰለው የኔና ያንቺ ጓደኝነት አልቋል። አንቺ ለጓደኝነት የምትመጠኝ ልጅ አይደለሽም። ጓደኛሽ ወንድሜ ብትይኝማ ኑሮ ይህን ነገር አታበላሽብኝም ነበር። ስንት ነገር እንደለፋሁ እያወቅሽ በዚህ ልክ እንዳታረግኝም ነበር ብሎ አመናጭቋት፣ ሰድቧት፣ አዋርዷት ከቤቴ ውጭልኝ ብሏታል። ናርዲ እጅግ በጣም ልቧ ተሰብሯል፣ አዝናለች። ይሄ እውነት የገባህለት ግን አንተ ራስህ ትቆጭበታለህ፣ ምን ያህል ራስ ወዳድ እንደሆንክ ይገባሃል ብለዋለች። እሱም ሆን ብላና አንቺ የወንድምነት ስሜት ሳይሆን ያለሽ የራስሽ ስሜት ነው ያለሽ፣ ስለዚህ ሆን ብለሽ ነው ይሄ እንዲፈጠር ብለሽ ነው እዚህ ያደርሽው እንጂ ለኔ እውነት አዝነሽልኝ ወይ ስለሰከርሽ አይደለም ብሏታል። ናርዲ በጣም አዝናለች፣ ልቧም ተሰብሯል። እንግዲህ በስተመጨረሻ ልዩ ስለሱ አላስብም የራሱ ጉዳይ ገደል ግባ ያብላ ያባረረችው ሙልጭ ከልቧ ውስጥ አልወጣ ብሏል። በተደጋጋሚ ስለሱ ማሰብና መጨነቅ ጀምራለች። ቆይ ለምንድን ነው የማስበው? ለምንድን ነው የምጨነቅለት እያለች ነው። ግን ደግሞ ከሀሳብ አውጣ ብትለውም ሊወጣ አልቻለም። እና እንግዲህ ልዩ ሌላ ጉዳዮች ተጨማምረው ቢዚ ቢያደርጓትም ግን ደግሞ ለሙልጭ ያላት ስሜት አልተቀየረም። በሌላ በኩል ማርዳ በጧቱ ወጣ በር እየተመለከተች የልጇን መውጫ መግቢያ ትመለከታለች። አሁን ብትወጪ ምን አለ ልዩ ለምንድነው ስልክ ማታንሹ እያለች በተደጋጋሚ ለልዩ ስልክ መሞከሯን አላቋረጠችም። ልዩም ቤት ውስጥ ጥላው ስለሄደች ስልኩን ስላላየችው ልታነሳላት አልቻለችም። በተደጋጋሚ ስልኩን ስትሞክር አብርሃምም ከቤት ሲወጣ ስልኳን አይቶ ነበር። ይሄ ስልክ የማንኛቸው ነው የማን ይሆን ብሎ ሲመለከት በተደጋጋሚ ሲደወል ይሄ ነገርማ አስፈላጊ ቢሆን ነው በተደጋጋሚ የተደወለው የማን ስልክ ነው ብሎ
ስልኩን ሊያረጋግጥ ወደ ስልኩ አጠገብ ሄዷል። ስልኩንም በስተመጨረሻ አንስቶታል። ስልኩን አንስቶ ሄሎ ልዩ ጥላው ስለወጣች ነው የለችም ማን ልበል ሲል ማርዲያ እንግዲህ የአብርሃምን ድምጽ በሰማች ጊዜ ሰውነቷ ተርበትብቷል። አቅማታለች። አካላቱ በሙሉ ከርቷታል። የኔ አባት አባዬ ፍቅሬ እያለች እንግዲህ ያላትን ስሜት ብቻዋን እየገለጸች ነው። አብርሃምም ይሄን ድምጽ በሰማ ጊዜ ፊቱ ላይ ፈገግታ ይታይ ነበር። ማንነቷን ጠንቅቆ ባያውቀውም ግን ደግሞ ውስጡ ላይ የሚታየው ፈገግታ እጅግ በጣም ደስ ይል ነበር እና አብርሃም ሄሎ እያለ ለረጅም ሰዓት ቆይቷል። ዲናም የሱን ድምጽ እያዳመጠች ምንም አይነት ምላሽ ሳትሰጠው ለረጅም ሰዓት ቆይታለች። ሄሎ ሄሎ ባለ ጊዜ በተደጋጋሚ እሷም አቤት ብላ ምላሽ ሰጥተዋለች። ማን ልበል ብሎ ነበር። ማን ልበል ባለ ጊዜ ልዩ ስትመጣ ትደውልልኝ፣ እሷ ታውቀኛለች፣ ስልኩንም ታውቀዋለች ብላለች። አብርሃምም አይ መልእክት አስቀምጪ፣ ስትመጣ ማን ልበላት ማን ብዬ ላሳውቃት ብሏት ነበር። ስልክ ቁጥሩን ስለምታውቀው እኔ ራሴ እሷ ትደውላለች ትደውልልኝ ብለዋለች። ግን ደግሞ አብርሃም እኔ አብርሃም እባላለሁ፣ እውነት ነው ልዩ ከኔ ጋር ነው የምትኖረው፣ ግን ደግሞ አሁን ቤት ውስጥ ስለሌለች ነው የሚል ምላሽ ሰጥቷል። በዚህን ጊዜ ማርዲያ አንቺም ማን ልበል ሲላት እኔ የልዩ አክስት ነኝ ብላለች። የልዩ አክስት መሆኗን ሲነግራት ከዚህ በፊት ሳቦስት ነግራት ስለነበረ ሰላምታ ካቀረበላት በኋላ ግን ይህን ድምጽ የማውቀው ስለመሰለኝ ነው ብሏል። አይ ብላም የማንም መስሎህ ነው ብላው ነበር። እሱም የባለቤቴን ድምጽ ስለመሰለኝ ነው፣ ሰሞኑን በተደጋጋሚ ስላሰብኳት ነው መሰለኝ የእሷ ድምጽ መስሎኝ ነው፣ እጅግ በጣም ይቅርታ ብሏል። ማርዲያም ሁልጊዜ እያሰባት መሆኑ እስከዛሬ ድረስ እንዳሰባት ስታቅ እጅግ በጣም ደስ ብሏታል። እስከዛሬ አልረሳኸኝም የኔ አባት እያለች ነው። ድምፁ ደግሞ አልተቀየረም እያለች በደስታ ፈንጥዛለች። በስተመጨረሻም እንግዲህ ስልኩን በዚህ ሁኔታ ከዘጉ በኋላ አብርሃም እንግዲህ ስለ የማርዲያን ድምፅ በሰማ ጊዜ የድምፁ ማመሳሰል ውስጡን ረብሾታል፣ ግን ደግሞ እንዳልሆነች ነግረዋለች። በስተመጨረሻም ዲና ማርኮንን ጥየቃ ሄዳለች። ማርኮን ዘንድ ስትሄድ እጇ ታሽጎ፣ በዛ ላይ ደግሞ ጥሩ ፊት ላይ አልነበረችም። ወገቤንም አሞኛል እያለች ነው። ምን ሆነሽ ነው? ምን ተፈጥሮ ነው? ያ ጀዝባ ምን አረገሽ? እያለ እዛው እስር ቤቱን መፈግላት ጀምሯል። እሱ ምንም እንዳላደረጋትና አንዳንድ ችግሮች እንደተፈጠሩ ለነዛ ችግሮች መፍትሄ ደግሞ ቤቱም ሊሸጥ እንደታሰበ በሙሉ ሁሉንም ነገር አስረድተዋለች። እሺ እጅሽ ምን ሆኖ ነው ብሏት ነበር። ብዙ ነገሮች ተፈጥረው ብዙ ነገሮችን በራሷ መንገድ ለማስተካከል እየሞከረች እንደሆነና በዛ ላይ ደግሞ እንግዲህ ሳቤላ እንድታገተች ለዛም ሲባል ቤቱን ሊሸጠው እንደሆነ ቤቱ እስከሚሸጥ ደግሞ ይሄኛውን ቤት በባንክ ሊያስይዝ እንደሆነ ነግሯታል። ያ እንዲሆን አልፈቅድም፣ ይህንን በጭራሽ እንዲሆን እንዳታደርጊ፣ በጭራሽ እንደዛ መሆን የለበትም፣ ይህ ቤት እንዳይሸጥ እሱን እንዳያደርግ አድርጊ፣ እሱ ከሌለኩ እኛ ምንም የለንም፣ ለዚህ ቤት ሲባል እጅግ በጣም ብዙ ዋጋ ከፍያለሁ፣ ዋጋዬን ከንቱ እንዳታስቀሪው እያላት ነው። ግን ደግሞ ወጥቶ ወርዶ ስንት መከራ አይቶ የገነባው ይመስል የሰውን ገንዘብ ፍለጋ ብዙ ዋጋ ከፍዬበታለሁ እያለ ነው። ዲናም እሺ ሁሉንም ነገር አስተካክላለሁ ብላለች። ግን ደግሞ የ1 ሚሊዮን ብሩ ነገር የተረሳ ይመስላል። ማርኮን አንድ ሰበር ዜና አበስሯታል። ዲና ያልጠበቀችውን ነገር ስትሰማ እጅግ በጣም ተደስታለች። ይህ ምንድነው? ነገ ሀሳባቸውን ካልቀየሩ እፈታለሁ ብሏታል። ዲና እጅግ በጣም ደስተኛ ሆናለች። ጥርስ በጥርስ ሆናለች። የደስታ እንባ አልቅሳለች። እንዴ ለምንድነው የምታለቅሽው ባላት ጊዜ እጅግ በጣም ደስተኛ እንደሆነች ተናግራለች። ግን ደግሞ ይሄ ሲሆን ወደ ቤት ቶሎ እንዲመለስ ታደርጊያለሽ ብሏታል። እሷም ምንም ችግር የለውም ብቻ ከዚህ ወጣ እንጂ ሁሉንም ነገር አስተካክላለሁ እያለች ነው። በሌላ በኩል ርብቃ ኤፊን አግኝተዋለች። ኤፊን አግኝታ ዲናን በገንዘብ እንደጠየቃት አፋጣ ስትጠይቀው እሷ ናት ያለችሽ ብሎ ነበር እና ኤፊ በእርግጥም ምንም የሚያስተባበለው ነገር የለም። ርብቃም ከማይዋሽ ሰው እንደሰማች ነግረዋለች። እሱም ገንዘቡን እንደጠየቀና ግን ደግሞ ለሷ እንደሆነ ተናግሯል። ሁልጊዜ ገንዘብ ስትጠይቀው በቃሉ አይገኝም። በዛ ላይ ደግሞ አሁንም ላንች ነው እያላት ነው። ይሄ ነገር ግራ አጋብቷታል። ለኔ ምንድነው ምንም ሳትዋሽ ሳትጨምር ሳትቀንስ እውነቱን ንገረኝ ብለው ነበር። እሱም እውነቱን ገንዘብ መጠየቁን ነግሯታል። ለምንድነው የጠየቅከው ብለው ነበር። እሱም ሚስጥሩን አሁን በዝርዝር እንደማይነግራትና
ግን ምንም ነገር የሚያደርገው ለሷ ብሎ እንደሆነ ከዚህ የተለየ ምን የሚዋሻን ነገር እንደሌለ ነግሯታል። ሳቤላን አንተ ነህ ወይ ያገትካት ባለችው ጊዜ ግን ጥሩ ያልሆነ ምላሽ ሰጥቷል ማለት ነው። ሳቤላን እኔ በጭራሽ አላገትኳትም ብሎ ምሎ ተገዝቷል። በስተመጨረሻም ማርኮን ሊፈታ እንደሆነ በሰማ ጊዜ ጥሎት ተነስቶ ሄዷል። ርብቃ ለምንድን ነው እስከዛሬ ድረስ ያልተጠራጠርኩት ግን ደግሞ የማላቀው ሰው ሆኗል እያለች ነው። ኤፊም ማርኮንን ለማናገር በተቀመጠችበት ተቻክሎ ሄዷል። ዲና በሌላ በኩል እንግዲህ ስልኩን በተደጋጋሚ ስትሞክር አብርሃም አንስቶት፣ በዛ ላይ ደግሞ የእናት አንጀቴ ነግሮኛል ልጄ ሰላም አይደለችም እያለች ስትጨነቅ ስትረብሽ ድንገት ልዩ ስታያት ከርቀት ቁማ እየተመለከተቻት ነበር። ይቺ ማርዳ ናት ግን አሁን ልላት ነው እያለች ተጨንቃ ለሷ ለምትሰጠው ምላሽ ቁማ እያየቻት ነበር። ድንገት ማርዳ ካየቻት በኋላ ልዩን ሄዳ ስታገኛት ልዩን ተቆጥታታለች። ልጅስ በግቢና ይዘሻት ነይ እያለቻት ነው። ልዩ ምን አይነት ምላሽ እንደምትሰጣት ጨንቋታል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ